በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 29 በዚች ቀን ክብር ይግባውና የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ናት። እርሷም በረከትን፣ ይቅርታን፣ ምሕረትን፣ የኃጢአት ስርየትን ተስፋን በማድረግ የቤተ ክርስቲያን ልጆች በየወሩ በዓልን የሚያደርጉባት ናት። ለእርሱም ከቸር አባቱና ሕይወት ከሆነ መንፈስ ቅዱስ ጋር ምስጋና፣ ስግደት፣ አምልኮት ይገባል ለዘላለሙ አሜን። በዚችም ዕለት ከአንጾኪያ ገዳም አባ ስምዖን አረፈ። የዚህም ቅዱስ የአባቱ ስም ዮሐንስ የእናቱ ስም ማርታ ነው። ስለ እርሱም ድንቆች ተአምራት ሆኑ። ይኸውም እናቱ ገና ሳትጸንሰው መጥምቁ ቅዱስ ዮሐንስ ወደ እርሷ መጥቶ የዚህን ቅዱስ ስምዖን መወለድ ነገራት። ከእርሱም የሚሆነውን ገለጠላት። ተወልዶም 7 ዓመት በሆነው ጊዜ በአንጾኪያ ወዳለ ገዳም ሄደ። ራሱንም ወደ ምንኩስና ቀንበር ውስጥ አስገብቶ ታላቅ ገድልንም ተጋደለ። መላእክትም አባ ጳቁሚስን እንዳስተማሩት በየሌሊቱ ሁሉ እየተገለጡለት የምንኩስናን ገድል አስተማሩት። የማይጠፋ የምንኩስናንም የገድል አሰራር ገለጡለት። እርሱም አጽንቶ ሥጋ ከለበሱ ሁሉ አብዝቶ ተጋደለ። መላእክትም ሁልጊዜ መንፈሳዊ ምግብን ያመጡለት ነበር። ብዙ ከመጋደሉ የተነሣ ከድንጋይ ምሰሶ ላይ ወጥቶ በላዩ 7 ዓመት ቆመ። ከዚያም ወደ ሌላ ተራራ ሂዶ በሥራው የድንጋይ በዓት ውስጥ እስከ 20 ዓመት ፍጻሜ ከእርሷ ሳይወጣ 20 ዓመት ኖረ። ከዚህም በኋላ ደግሞ ከታላቅ ተራራ ራስ ላይ ወጥቶ በላዩ 45 ዓመት ኖረ። መላ ዕድሜው 88 ዓመታት ነው። ይኸውም በአባቱ ቤት 7፣ በአንጾኪያ ገዳም 9 ዓመት፣ በምሰሶ ላይ 7 ዓመት፣ በድንጋይ ውስጥ 20 ዓመት፣ ደግሞም በተራራ ላይ ቆሞ የኖረበት 45 ዓመት፣ በጠቅላላ 88 ዓመት ነው። ተአምራቱ ግን መቁጠር የሚችል የለም። ከእነርሱም በገድሉ ተጽፎ አለ። ብዙ የሆኑ ድርሳናትና ተግሣጻትንም ደረሰ። እነርሱም ለሁሉ የሚጠቅሙ ናቸው። ይልቁንም ለመነኮሳት ከቤተ ክርስቲያን መጻሕፍት ብዙዎቹን ተረጎመ። ከዚህ በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በአንድነት ከነበሩ 9 ቅዱሳን የአባ አፍጼና የአባ ጉባ መታሰቢያቸው ነው። የመነኮስ ይስሐቅና የፊልጶስ ልጅ የንጉሥ እስክንድር ዕረፍት ነው። በጸሎታቸው እግዚአብሔር ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብክ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።